ዘንድሮ በጣም ኑሮ ርካሽ ነው በነገራችን የእውነት ማለት ነው። ዘንድሮ ብልጥ የሆነ ሰው ነው ንብረት እየያዘ እንደየጊዜው የየራሱ ነገር ስላለው ማለት ነውና ወጣቶች ምንም ምክንያት አያስፈልግም የእውነት አሁን ተመሳሳይ ደሞዝ ላይ ያለን ሰዎች ተመሳሳይ ሀብት የለንም ተመሳሳይ ንብረት የለንም ተስፋ ቆርጠው እስካሁን ቤት የሌላቸው ሰዎች አሉ ኦፖርቹኒቲውን ደግሞ ተጠቅሞ ቤት የገዛ ሰው ይኖራል በትንሹ ብር እኮ ነው የሆነ ጊዜ ሰፈር አድርጌ ሊሆን ይችላል በትንሿ የታመነ በብዙ ይሾማል እና ትንሽ ነው የሆነ ጊዜ ጀምራለሁ የሚባል ነገር የለም እኔ ቤት ስሰራ እግዚአብሔር ረድቶኝ ማለት ነው ቤት አለኝ ለማለት አይደለም በጣም ከብዶኝ ነበረ በጊዜው ከባድ ነው ደሞዜም ለጊዜው ትንሽ ነው እያደገ ሲመጣ ኑሮ ኢንፍሌሽኑ ከፍ ሲል ደሞዜም አብሮ ከፍ እያለ መጣ የቤቱም ዋጋ ከፍ እያለ ነው የመጣውና ያኔ መግዛት ባልችል አልገዛም አሁን የገዙ ሰዎች ነገ ያርፋሉ አሁን የሆነ ነገር ኢንቨስት ያደረጉ ሰዎች ቆጥበው የተሻለ ኑሮ ይኖራሉ አሴት ለመያዝ ሁል ጊዜ ከብድር ጋር ሊንክ ማድረግ ግድ ነው ግን ከብድር ጋር ከማገናኘትሽ ጋር በተያያዘ 30% ያንቺ ይፈለግብሻል 20% ያንቺ ይፈለግብሻል የሆነ እርሾ ነገር ጣል እንድታደርጊ ይጠበቃል ካልቆጠብሽ እሱ በጣም ከባድ ነው እና ሊንክ ብድር ከቁጠባና ከተለያዩ ነገሮች ጋር የሚያያዙ ናቸውና ሰዎች ወጣቶች ተስፋ ያቁረጡ ስቲል አሁንም ኦፖርቹኒቲ ያለ በእኛ ጊዜ ያልነበረ ኦፖርቹኒቲ አሁን ያለ ኦፖርቹኒቲ ያለ ማየት ነው ከ10 ዓመት በኋላ ሌላ ኦፖርቹኒቲ ይኖራል ያንን ኦፖርቹኒቲ ምንድነው የሚለውን ነገር ወጣቶች ማሰብ መቻል አለባቸው መመካከር መቻል አለባቸው አቅራቢያቸው ያሉ ሰዎች ጋር ቁጭ ብለው ማውራት መቻል አለባቸው መንግስት የሚያወጣው ፖሊሲ ምንድነው ቤተክርስቲያን ውስጥ እንዲህ አይነት ዲስከሽን ያስፈልጋል ወጣቶች በየት በኩል ቢሰማሩ ነው ጥሩ የሚሆነው